السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ ይህን ቪዲዮ ሼር አድርጉ ማለት ነው። በመጀመሪያ ደረጃ ብዙዎቹ ትጠይቁኛላችሁ እንዴት ነው ካናዳ መምጣት የምንችለው የብዙዎቹ በጣም የብዙዎቹ ጥያቄ ነው ማለት ነው። ዛሬ መልስ ይዤላችሁ መጥቻለሁ። በደንብ አዳምጡት ማለት ነው። መረጃ ስትሰሙ በደንብ አዳምጣችሁ እስከመጨረሻው ኮሜንት አስቀምጡ ማለት ነው። እኔ በገባይ መሰረት ነው የምነግራችሁ በገባይ መሰረት እና ሰው በጠየቁት መሰረት ነው የምመልስላችሁ ማለት ነው። እሱ ምንድነው መሰለን ከዚህ ሀገር ቤተሰብ ካላችሁ ቤተሰብ ማለት በቃ ኃላፊነት የሚሰማው ቤተሰብ ካላችሁ እንደዚሁም ደግሞ አግብታችሁ በባል ወይም ደግሞ በሪፊውጅ ማለት እናንተ ከኢትዮጵያ ሌላ አፍሪካ ሀገር ሄዳችሁ ኬዛችሁ ተቀባይነት ካለው በዛት መጣላችሁ ማለት ነው። በስደተኛ ደግሞ ስትመጡ የምትጠየቁት ጥያቄ አለ መሰለን ብዙ ጥያቄዎች አሉት። እኔ በዛ ስለመጣው አንዳንዱን ልገልጽላችሁ እችላለሁ ማለት ነው። እንድገልጽላችሁ የምትፈልጉ ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እሱ ምንድነው በስደተኛ ስትመጡ ከአንድ ሀገር ወደ ሌላ ሀገር ሂዳችሁ ከዛ ተቀምጣችሁ ነው ወደ ዩኤን የምታመለክቱት። ዩኤን አመለከታችሁ ማለት ግን የሁላችንም ኬዝ የተለያየ ነው። የሁሉንም ኬዝ ደግሞ ይቀበላል ማለት አይደለም። ያንዳንዱን ይቀበላል ያንዳንዱን አይቀበልም ማለት ነው። እና እሱንም እንዳብራራላችሁ የምትፈልጉ በሌላ ቪዲዮ መለስበታለሁ። ዛሬ ግን የመጣሁት ምንድነው ብዙ ሰዎች አሁን የጠየቁኝ ምንድነው በጋብቻ እንዴት ነው መምጣት የምንችለው ነው። አብዛኛውን በጋብቻ ሰውየው ከፈቀደ ከወደደ መጥቶ አግብቷችሁ የተለያዩ መረጃዎች እዚህ ላይ ይጠየቃል። መረጃና ማስረጃ ካለው እናንተና እሱ እንደዚሁ ከዛም ኢንተርቪው ታደርጋላችሁ። እዚህ ሚስታችሁ ኢንተርቪው ታደርጋለች። አንድ አይነት ቃል ካላችሁ መምጣት ትችላላችሁ። ኮንግራቹሌሽን ትባላላችሁ ማለት ነው። ግን አንድ ጊዜ መሰለን ሪጀክት ሁናችሁ እንደገና ሁለተኛ ደግሞ መሞከር ትችላላችሁ። ምንም እንትን የሚል የለውም። ትልቁ ፖይንት ምንድነው ጠበቃችሁ ይወስነዋል። ለእናንተ የሚቀመጠው ጠበቃ ምን ያክል ጠንካራ ነው፣ ምን ያክል ተቀባይነት አለው፣ ምን ያክል አነጋገር ይችላል፣ ምን ያክል ከነሱ ጋር መግባባት ይችላል የሚለውን ማወቅ አለባችሁ። ዝም ብላችሁ አይደለም። አሁን ብዙዎቹ እኔ በውስጥ እየገባችሁ የምትጠይቁኝ ምን ብናረግ ይሻላል፣ እንዴት ቢሆን ይሻላል የምትሉ ሰዎች አላችሁ። ምን አለ መሰላችሁ አፍ ያለው ያግባሽ ሀፍት ያለው ይላል ያገሬ ሰው። እናንተ መረጃና ማስረጃ ከሰው ጠይቁ። ዝም ብላችሁ ባቦ ሰጥ አትሂዱ። መረጃ ማስረጃ ምን ባረግ ይሻላል ምን ቢሆን ይሻላል ብላችሁ አንዳንድ መረጃ መለዋወጥ መልካም ነው ብዬ ነው የማስበው። እኔ አሁን አፍሪካ ሀገር እያለሁ በደንብ አላቅም ነበር። እዚህ ከመጣሁ ግን ብዙ አውቄያለሁ። አዲስ እያለሁ እንደው ብዙ ስህተት እኔ ሰርቻለሁ ማለት ነው። ገባችሁ አይደለ? ያንን ስህተት ደግሞ ሰው እንደኔ እንዲሳሳት አልፈልግም። እና እሱንም አንዳንድ ነገሮች ኔክስት ሌላ ቪዲዮ እለቅላችኋለሁ። እና ስለዚህ ስለ እንደዚህ አይነት ነገር ጥያቄ ያላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። በሁለተኛ ደረጃ ደግሞ ብዙ መስቀለኛ ጥያቄ የምትጠይቋቸው ሊኖር ይችላል። እሱንም አስባችሁበት መሆን አለባችሁ። ለምን አሁን ብዙ ጊዜ እንደዚህ ነው ማለት እኔ እንትን ስለሚል ነው እንጂ ብዙ እኛ አፍሪካዊ ስህተት የምንሳሳታቸው ነገሮች አሉ በጣም ብዙ ማለት ነው። እነዚህ ደግሞ ነጭ ወረቀት ስለሆኑ የሆነ መረጃ ሲይዙ ያንን ነገር በደንብ አጥብቀው ነው የሚይዙት። ይህን ነገር መረዳት አለብን። ሁለተኛ ደረጃ ደግሞ ምንድነው ከዚህና እዚህ ኢንተርቪው የሚያደርገው ሰውዬና ከዛ ኢንተርቪው የሚያደርገው ሰውዬ አንድ አይነት ቃል እንዲኖራችሁ ቁጭ ብላችሁ በደንብ ማጥናት አለባችሁ። ካላጠናችሁ ግን ምንድነው የምትሆኑት? ሪጀክት ነው የምትሆኑት ማለት ነው። ገባችሁ አይደለ? ግን በደንብ ካጠናችሁ በደንብ ካሰባችሁበት በደንብ ካለማችሁበት በደንብ አርጋችሁ አስተውላችሁ ከሄዳችሁ በእርግጠኝነት ታልፋላችሁ። ጥያቄ ያላችሁ ካላችሁ ኮሜንት ላይ አስቀምጡልኝ። ኮሜንት ላይ አንብቤ ሁላችሁንም እመልሳለሁ። ግን ማለት ነው አንዳንድ ሰዎች ደግሞ የምታሾፉ ሰዎች አላችሁ። የምታሾፉ ሰዎች ፕሊስ ከቻላችሁ
ዝም ብላችሁ ምንም ሳትናገሩ ብትወጡ መልካም ነው ብዬ እላለሁ። ሌላ ደግሞ አስተያየት ያላችሁ ሀሳብ አስቀምጡ፣ እመልስላችኋለሁ። በስርዓት ነው ኮሜንት ማነበው። እወዳችኋለሁ። ፊ አማኒላህ። ሰላም አለይኩም።